ስማቸውን ንገሪኝ። እሺ በቃ ከዛ በኋላ ናሆም ተብዬው ማለት ነው እጁን ዘርጋ ነው ወደዚህ ነው ወደዚህ ሲለኝ ለምን እሱን ማለት ነግርሽ እኮ ነው። ይበርዳል እኮ አትገቢም? ለምንድን ነው እንደዚህ የምትጨነቅልኝ? ሲከፋሽ ማየት ስለማልፈልግ እኮ። ለምን መሰለሽ? እንዴት እንደሆነ አላውቅም፣ ግን እወድሻለሁ። ይቅርታ በዚህ ሁኔታ እንደዚህ ስላልኩሽ፣ ግን በቃ ምንም ማድረግ አልችልም። ፍቅር ፈጣሪ የሰጠን ውዱ ነገር ነው። ራሴን መከልከልም ሆነ ኑኑን አትወደዳት ማለት አልችልም። ግን እኮ እኔ ላንተ መሆን አልችልም። ያው በሽተኛ አይደለሁ። ሰላም ጤና ይስጥልኝ ውድ የሰብለ ዩቲዩብ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ቻናሌ በሰላም መጣችሁ። እንግዳ ድራማ በክፍል 34 ላይ እንግዲህ ወይዘሮ ሄለን ቤሉልን ግን ማን ነው ያገተው? ማን ነው የሱ ጥላት? ምንም እየገባኝ አይደለም። ማን ነው መሀል ላይ ያለው እያለች በዛውም ደግሞ እንግዲህ ስራዬን አቀለሉልኝ፣ ምን ማድረግ ይቻላል? አባቱን ገደሉ፣ ልጁን ደግሞ አገቱ እያለች ስትደሰት ነበረ። ምክንያቱም ወይዘሮ ሄለን አቶ ቶማስን ብዙ ጊዜ ልትገለው ሞክራ ነበረ፣ አልተሳካላትም እንጂ ልትገለው የምትፈልገው ደግሞ አሁን የምትፈልገውን አይነት ድርጊት ለማድረግ ነው። አቶ ቶማስ ከሞተ ቤሉል ላይ ጌም እጫወታለሁ ወይም ደግሞ ቤሉል እንደፈለግኩኝ አድርጌ በቤሉል ስም ያለውን ገንዘብ ለልጄ አደርጋለሁ ነው የሱ ሀሳቧ። ከብዙ ድርጊቶቿ የተነሳ ማለት ከምታደርጋቸው ነገሮች የተነሳ ኑኑ ወይም ደግሞ ኤልሹ የአቶ ቶማስ ልጅ እንዳልሆኑ መገመት አያቅትም። የአቶ ቶማስ ልጆች ከሆኑ የቶማስ የሆነ ነገር ሁሉ ለኑኑ ወይም ደግሞ ለኤልሹ ተገቢ ነው ማለት ነው። ያገኛሉ የአባታቸውን የሆነ ነገር። ምናልባት የቤሉል የእናቱ ንብረት ብቻ ነው በስሙ ያለው፣ የአባትየው ግን ለኤልሹም መካፈል ትችላለች። ነገር ግን ነገሩ እንደዛ እንዳልሆነ ከሄለን ከምታደርገው መረዳት ይቻላል። እናም ከበፊትም ጀምራ ወደ አቶ ቶማስ ህይወት ስትመጣ በሴራ ስለመጣች ለገንዘብ ብቻ ብላ ቴዲን ክዳው ስለመጣች ቴዲን ደግሞ ወደ እሷ ህይወት ይዛው መጣ ካጠገቧ እንዲሆንና የቶማስን ሚስጥሮች ለእሷ እንዲያመጣላት ለቶማስ ጓደኛ እንዲሆን አድርጋ መጀመሪያም እቅዶችን አድርጋ ነበረ። ነገር ግን ቶማስን ልትገለው በተደጋጋሚ መሲ ታያታለች። በዛ የተነሳ እንግዲህ መሲ ላይ ብዙ ነገር አድርጋባታለች። መሲ ነገሮችን አላስታውስም ብላ ለብዙ ጊዜ እንደማታስታውስ ስታስመስል ነበር በዛ የተነሳና ነገር ግን ማን እንደገደለው ሳይታወቅ አቶ ቶማስ ሞተ። በእርግጥ ብዙዎቻችሁ ቶማስ አልሞተም እያላችሁ ነው። እኔ ግን ናሆምን አላምነውም። ምክንያቱም ደግሞ ናሆም አቶ ቶማስ ወይዘሮ ሄለንን በማግባቱ ተናዶበታል። ምናልባትም የናሆም እህት ወይም ደግሞ የቶማስ ባለቤት አሟሟቷ የሄለን እጅ ሊኖርበት ይችላል ተብሎ ይታሰባል። በፍጥነት ነበረ አቶ ቶማስን ያገባችሁ፣ ምንም ሀዘኑ ራሱ ብዙ ሳይቆይ ማለት ነውና ምን አሳምና ምን አድርጋ እንዳገባቸው አይታወቅምና ያ ነገር ናሆም ስቲል አሁን ድረስ አልተዋጠለትም። ለዛም ነበረ ወይዘሮ ሄለን ሲከታተላትና ማንነቷን ሲያጠና የነበረው። ምን አይነት ሴት እንደሆነች ጠንቅቆ ያውቃል ናሆም። አቶ ቶማስ ግን ቤት ውስጥ የምታሳየውን ሪያክት ስለሆነ የሚያየው በጣም መልካምና ጥሩ ሴት ነው የምትመስለው። ማንም ሰው ስለሷ መጥፎ ቢነግረው ቢያይ ራሱ አያምንም። በጣም ነው የሚያምናት። በዚህ መጠን ነበረ እንዲያምናት አድርጋ ምንድነው የሆነ ነገር ያያችሁት ነገር በተደጋጋሚ ያ ሰው ለእናንተ በጣም መልካም ነው አይደለ? ማለት ጥሩ ነገር አለው። የሆነ ሰው መጥቶ ስለዛ ሰው መጥፎ ቢነግራችሁ አይደለም ቢነግራችሁ ብታዩ ራሱ አታምኑ። እና ሄለን እንደዛ ናት። በቃ ስላበታለች ሰውየው ላይ አእምሮ ላይና ማንም ሰው ስለሷ መጥፎ አይሰማም። በጣም ነው በቃ ንጹህ ሴት አድርጎ ነው የሚያያትና ናሆም ደግሞ በዚህ ነገር በቶማስ ይናደድበታል። በዛ ላይ ደግሞ ቤቱ የቶማስና የእህቱ ማን ነው የናሆምና የእህቱ ነበረ።
ነገር ግን እህቴ ትኑርበት ብሎ ትቶላቸው ነበር። አሁን ላይ ግን ቤቱም የኔና የቤተሰቦች ነው እና የኔና የቤሉል ነው እያለ ነው። ንብረት ሁሉ የቤሉል እናት ንብረት በሙሉ ቤሉል ጋ ነው ያለው። ስለዚህ ወይዘሮ ሄለን ቤሉል ጋ ያለውን ንብረት ወደ ልጇ ማድረግ ትፈልጋለች። እናም እንግዲህ በጣም ብዙ ድራማዎችን ሰርታለች። ቶማስን ለመግደል እስከ መሞከር ደርሳለች። ከዛም እንግዲህ ኑኑያትን አሳግታ እስከ መመረዝ ደርሳለች። እንግዲህ ምክንያቱም ኑኑያት ቤሉልን ብታገባው እሷ ምንም አይነት ጥቅም እንደማታገኝ ታውቃለች። የእውነተኛ ህይወት ስለሆነ ማለት ነው። ስለዚህ ሌላ ሴትን በማምጣት ልክ አባትየው ሲሞት ነበረ ጭራሽ የምትለው እኮ በልጅነታችሁ ነበረ እንድትጋቡ ታጭታችሁ ነው ስታድጉ እንድትጋቡ አይነት ማለት ነው። እና በጣም አስመሳይ ሴት ናት። እኔ እኮ ቶማስን ባለቤቴን እዚህ አብረው እንዲያድጉ ነግሬው ነበር አልሰማይ ብለው እኮ ነው ብላ ቤሉል እንደ የዋህ ነገር ነው የምታየው። ማለት በጣም ያከብራታል፣ ይወዳታል ቤሉል ራሱ ልክ እንደ አባቱ ማለት ነው። ነገር ግን አሁን ላይ ቤሉል ስለ እሷ ማንነት በቃ ከዚህም ከዛም የሚሰማው ነገር ሁሉ በአይኑም የሚያየው ነገር ምኗም ልትጥመው አልቻለችም። እና በጣም እማላቅሽ ሰው ሆነሽብኛል፣ በጣም ተቀይረሻል፣ ደህና አይደለሽም እያላት ነው በተደጋጋሚ። እና አንድ ቀን ማስባ የማታውቀው ነገር ቢኖር ቤሉል እኔ ያዝዤው እምቢ አይልም የሚል ሀሳብ በቃ በፍጹም ልታስበው የማችለው ማለት ነው። ሁሉ ነገር እሺ ነው የሚላት፣ ትዕዛዟን ሁሉ ያከብራል። እናም ለዛ ነበር እንግዲህ ያችን ሴት አምታ እንዲያገባ እና ብዙ ነገሮችን አባትህ ነው ያጨልህ፣ በዛ ላይ አሁን እሱ የለም የእሱን ፍቃድ ካልፈጸምን ብላ እንግዲህ ገና አባቱን ሀዘን እንኳ ሳይረሳ ካልተጋባችሁ ብላ ስትጨቀጭቀው ነበረ። ነገር ግን ቤሉል አባቱ ከሞተ በኋላ ኃላፊነቱ ልብሱ ላይ ሲሆን እሷን መከታተል ጀምሯል። በዛ ላይ ደግሞ አጎቱ ናሆምም እንደዛው ብዙ ነገር ይነግረዋል ስለ እሷ መጥፎ ሴት እንደሆነች። ምናልባት እኔ ብነግርህ አታምነኝም፣ ግን በጣም ከምታስበው በላይ አስመሳይ ሴት ናት፣ ተጠንቀቅ ብሎታል። ንብረቱን ሁሉ በስሟ ለማድረግ እየጣረች ነውና ተጠንቀቅ ብሎት፣ ቤሉል ግን ቦታ አልሰጠውም ንግግሩን። ባክ በዚህ ሰዓት ስለ ገንዘብ አይደለም ማስበው፣ የአባቴን ገዳይ አግኝቼ ፖሊስ ሳይሆን እኔ አግኝቼው ፖሊስ ራሱን እንዲፈልገኝ ነው የማደርገው እያለ እንግዲህ እሷን ለምንድን ነው የምትጠምዷት ሁሉ ነበር ያለው። አንተና ሌሎች ሰዎችም ነግረውኛል ስለ እሷ፣ ምን አድርጌ ነው የምትሏት እያለ እንግዲህ ጠበቃ መሆኑላት ነበር ቤሉል። ግን እንደምናስበው አይነት የዋህ አይደለም ቤሉል፣ ያስተውላል። እና አሁን ላይ ግን እያንዳንዱ እርምጃዋን እየተከታተላት ይገኛል። ድርጊቷን ሁሉ እያየ ስለ ማንነቷ ትንሽ እያጠራጠረው እሷ ናት ወይ ምን ነው ተቀየረች እያለ ነው። እና ሄለን እንግዲህ ቤሉል የኑኑያትን ህመም ከሰማ በኋላ ወደ ሕክምና እንሄዳለን ብሎ ሲነሳ ወይዘሮ ሄለን እንግዲህ እብድ አድርጓት ነበረ። አይሆንም ከወሰድኳት ምን ነኝ እያለች በዛ ቅጽበት እንኳን ስንት ውሸት እንዳወራች ስላያት በጣም ነው የጠላት። አንደኛ ኑኑያት አንተ እያስቸገርካት እንደሆነ ነግራኛለች አለች። ኑኑያትም ግራ ገባት። ያላለችውን ነገር አንዲት ትልቅ ሴትዮ ጥሩ ሰው የምትመስል በሰው ፊት ስትዋሽ እንደዚህ እያልካት ነው ያስቸገርካት እንደሆነ ነግራኛለች እያለች በጉልበቷ እንግዲህ ኑኑያት ወደ ሕክምና ሄዳ እንዳትመረመር ብዙ ጥራ ነበረ። ነገር ግን ቤሉል ሊሰማት አልቻለም፣ ትቷት ሂዷል። እና እንግዲህ አንድ ነገር አሰበች። ቤሉል ኑኑያት እንዳልታመመች ካወቀና ወደ ቤት ከመጣ ምን እንደሚፈጠርባት አወቀች። ወዲያውኑ ከቤትም እንደሚያስወጣት ነው ያሰበችው። እናም ቴዲን እንግዲህ እንዲያግቱት ብታዝም፣ ነገር ግን ደግሞ ሌላኛው ተንከሲስ ማለት ነው አዶኒ ማለት ነው። አዶኒ እንግዲህ ኑኑን እወድሻለሁ እያለ ይጃጃላል። መውደዱ ጥሩ ነው በነገራችን ላይ ያው ፍቅር ፈጣሪ የሰጠን ጸጋ ነው፣ ደስ ይላል። ግን የማይወዱንን ሰዎች ወይም ደግሞ ከሌላ ሰው ጋር ፍቅር የጀመሩ ሰዎችን በግድ የኔ ካልሆናችሁ ሙች ይገኛሉ ማለት በጣም አደጋ ነው። የፍቅራቸው እንቅፋት የሆነ አዶኒ ነው አሁን ላይ ማለት ነው። ምናልባት ኑኑ የቤሉል እህት ከሆነች፣ ምናልባት እህቱ ከሆነች፣ በአባት የሚገናኙ ከሆነ እህቱ ከሆነች እንግዲህ ቀጣይ አዶኒ ተራህን ጠብቅ ተራህን ጠብቅ። እና ግን አዶኒ እያደረገው ያለው ነገር ደስ አይልም፣ በጣም ያስጠላል። የፍቅራቸው እንቅፋት ነው የሆነባቸው። እኔ አንድ ነገር አሰብኩኝ። ሐረግ ድራማ ላይ የናታንና የኤፉ የፍቅራቸው እንቅፋት የነበረው ያፌት ነውና እዚህ ድራማ ላይ እንደዚህ አይነት ነገር እንዳይፈጠር በጣም እየፈራሁኝ ነው። ምክንያቱም አዶኒ አጥፍቼ እጠፋለሁ፣ ኑኑያት ለእኔ ካልሆነች ለአንተ አትሆንም እያለ ነው። ያ ማለት እንግዲህ
መጥፎ ነገሮችን ሊያደርጉሉ ይችላል። ማትወደውን ሴት በግድ ለራሱ ለማድረግ ማለት ነውና በዛ ላይ ደግሞ ቤሉል በግልጽ ኑኑያት እንደሚወዳት ነግሯታል። እንግዲህ ኑኑያት እንደታመመች ከሰማ በኋላ ብዙ ነገር አውርተው ነበረ። ማለት እንደዚህ በግልጽ እወድሻለሁ ባይላትም የሚመኛት ሴት እሷ እንደሆነች ስለ እሷ እንደሚያስብ ከነገራት በኋላ ወደ ውስጥ እንድትገባ ቢነግራትም እሷ ግን በርስር ተደብቃ ታየው ነበርና እንደገና ወጥታ ለምንድን ነው እንደዚህ የምታስብልኝ ስትለው ምክንያቱም ደግሞ በቃ እኔ እወድሻለሁ አላት። እናም እሷ እንግዲህ በሀሳቡ እንደተስማማች በንግግሯ መረዳት እንችላለን። ግን እኮ እኔ ላንተ መሆን አልችልም በሽተኛ ነኝ ስትለው ምንም ነገር ብትሆኚ እኔ አንቺን መተው አልችልም፣ ልቤን ኑኑን አትውደዳት ማለት አልችልም፣ እኔ እወድሻለሁ መቼም አንቺን አልተውም አላት። እና እንግዲህ እሷ ደግሞ እኔ እኮ በሽተኛ ነኝ ግን እንዴት ይሆናል ብትለውም እንዴት ለሚለው ፈጣሪ ያውቃል አለ። እንዳለውም ፈጣሪ ያውቃል እንግዲህ እውነትም እውነተኛ ፍቅር ስለሆነ ማለት ነው። በጣም ነው ደስ የሚለው። ግን እንደዚህ ፍቅር ማለት በቃ እንደዚህ ነው። የሆነ ሰው የሆነ ነገሩ ሲጎል የምትጠሉት አይደለም። የሆነ ነገር ሙሉ ስለሆነ ሳይሆን የሆነ ሰዓት ሙሉ ሁነን ያዩ ነው ያየናቸው ሰዎች በቅጽበት ያ ነገራቸው ሲቀየር ፍቅራችን የሚጠፋ ከሆነ ፍቅር አልነበረም ማለት ነው። እና ቤሉል ከመታመሟ በፊት ነው ያሰባት ይወደዳት በፊት በጣም ከዛ ስትታመም ግን ለሰከንድ እንኳን አላመነታም። ለሰከንድ እንኳን እንደውም ጭራሽ ፍቅሩን ለመግለጽ ሁሉ ነው ቦታ ያገኘው ማለት ጊዜ ነው ያገኘው ማለት ነው። እና አነ ደስ ይላል እንደዚህ አይነት ፍቅር። የምር እውነተኛ ፍቅር ማለት በቃ ይሄ ነው። እና ፍቅር በጣም ነው የተገረምኩትኝና ስለመታመሟ ደንታ አልሰጠውም። ምናልባት እሷ ላይ ያ ስሜት ስላለ ምን አይነት ቃል ያጽናናት እንደሚችል ምን እንደምልሽ አላውቅም አለ እንጂ ስለመታመሟ ከሱ እሷ ምንድነው እሱን ከሷ የሚያረቀው ጉዳይ አይደለም። ፈጣሪ ያውቃል ብሎ ነው የተወውና ያው እንዳለውም እንግዲህ ፈጣሪ ረድቶት ኑኑያት ከኤችአይቪ ነፃ ናት ማለት ነው። ነገር ግን ያደስታቸውን አጣጥመው ሳይጨርሱ እንግዲህ ሄለን ደግሞ አግተዋለሁ ብላ ያው የእሷ እንዳሳገተችው መናገር ማሰብ ይቻላል። ምክንያቱም አዶኒም እሷም ሁለቱም ሊያግቱት አሰብስፈው ያለ ነው አዶኒ ቀድሞ ያገተው እንጂ እሷም ልታሳግተው ነበረ። ነገር ግን አዶኒ ስላሳገተው ትልቅ ውለታ ለቤሉል ውሎለታን ብዬ ነው የማስበው። ምክንያቱም ደግሞ ሄለን ካገተችው የሆነ ነገር ታደርገዋለች ወይ ደግሞ ከልጅቷ ጋር እንዲያድር ታደርገዋለች። የሆነ ነገር አድርጋ በሚጠጣው ነገር ውሃ ውስጥ የሆነ ነገር ጨምራ አብረው እንድታድር ታደርጋለች። ልጅቷ አርግዣለሁ ትላለች፣ ተጋቡ ይባላል። ከዛ የምትፈልገውን ገንዘብ በልጅቷ በኩል ትወስዳለች ማለት ነው። ያ ነው ትልቁ አላማዋና እቅዷ የሄለን ማለት ነውና የዛን ቀን እንግዲህ ወጥመድ አዘጋጅታለች ነበረ። መክሊትን ዛሬ አብረሹ ታድሪያለሽ ብላት ነበረ። ምንም አይፈጠርም ግን አብረሹ ዛሬ ማደር አለብሽ፣ ከዛ እቅዴን እነግርሻለሁ ብላት ነበረ። ነገር ግን አዶኒ አግቶ እንግዲህ ከዛ ወጥመድ አድኖታል ማለት ነው። እስካሁን ደግሞ አዶኒ ራሱን ለቤሉል አልገለጠም። ተደብቆ ነው እሱ ከሱ አጠገብ ሲሄድ ቤሉልን ይሸፍኑታል ማለት ነውና እንግዲህ መታየት አልፈለገም። ይሄ በጣም ከባድ ነገር ነው። ለምትፈልጉት ነገር ማለት ለምትወዱት ነገር ፊት ለፊት መጋፈጥ ሲገባችሁ በጀርባ መታችሁ እንደ ሌባ የምትገጥሙ ከሆነ ይሄ በጣም ሰነፍ እንደሆናችሁና ምንም ሲጀመርም ፍቅር ሳይሆን እልህ እንደያዛችሁ ነው የሚያሳውቀውና እንግዲህ ከቤሉል ጋር ፊት ለፊት መጋጠም ይችል ነበረ። እሱ ግን እሱን በብዙ ሰዎች አስከብቦ አስሮ ምናምን ይሄ በጣም ዘና ያደርጋል። ግን ለቤሉል ግን ትልቅ ውለታ ነው የዋለለት። በሌላ በኩል ደግሞ መሲ ናት። መሲ እንግዲህ ባደረገችው ነገር ሁላችሁም እንደሳቃችሁ እርግጠኛ ነኝ። አንድ ጊዜ አይደለም ደጋግማችሁ አይታችሁ እንደሳቃችሁ። መሲ እንግዲህ ያው እንደምናውቀው ከቴዲ ጋር ተገናኝታ ነበረ። እናም ስትመለስ እንግዲህ ወሬ የምትወደው ታዱ ጓደኛዋ ማለት ነው ሰፍ ብላ ለወሬ ትጠብቃታለች። ምን እንደተፈጠረ ስትጠይቃት ነበርና እንግዲህ እነዛ ሁለት ድንጋይ ራሶች ተገናኝተው ነበርና ጉዴ ፈልተው ነበር እያለች ስታወራት እና እንግዲህ ያደረጉትን የሆኑትን ነገር ሁሉ በትወና ነበር ስታሳያት የነበረውና በጣም ነው እኔ እዚህ ፓርት ላይ የሳቅኩት። ማለት አብሬት ስጃጃል ነበር ምን እንደሚያስቀኝ ራሱ እስከማላቅ ድረስ ማለት ነውና መሲ እንግዲህ ስለ ውሏ እንደዚህ እያወራች ነበር። ነገር ግን ወይዘሮ ሄለን የመሲ በር ቁልፍ ሳይኖራት አይቀርም። መሲ በሯን ቆልፋ ነበር ስታወራ የነበረው።
ድንገት ግን ወይዘሮ ሄለን በሯን ከፍታ ገባች። እናም ቤሉል በመታሰሩ በጣም ደስ ስላላት አሁን ላይ ብዙ ነገሮችን ደስታዋን እያከበረች ነው ያለችው። እና በሌላ በኩል ደግሞ ኑኑን ከቤሉል እንዳትደሽ በድጋሚ ማለት ነው እንግዲህ ኑኑ ቤሉልን አምጪውና ልኑ ተጠራጥራታለች ወይዘሮ ሄለንን። ምናልባት ቤሉልን እሷ አግተዋለች ብላ ታስባለች። ከአንዳንድ ነገሮች አንግልና ቤሉልን ካመጣሽው እኔ ሁለተኛ ካጠገቡ አልደርስም ብላታለች። ነገር ግን ደግሞ ያንን እንደማትችል ደግሞ ለኑኑ ለራሷ እየነገረችው ነበረ። ምክንያቱም ትወደዋለች፣ እሱን መተው አትችልም። ሁሉ ነገር እዛ ቤት ውሸት እንደሆነ ታውቃለች። ሄለን የምታደርገው ድራማ ሁሉ ታውቃለች ቀድማ። ጋሽዬ እንግዲህ ወይም ደግሞ አቶ ቶማስ ኑኑንና ቤሉልን አብረን እናድርጋቸው፣ አሁን ቤሉል መምጫው ደርሷን እረፍቱን ጨርሶ ሲላት እንዴት ብትደፍር ነው ይችን ባላገር ገጠሬ ለልጅህ የምትድረው ብላ ክብራችንና ሀብታችን የምትመጥን እኛን የምትመጥን ሌላ ልጅ እንፈልግለታለን ስትል ነበረ። እሱ ደግሞ አይሆንም፣ እሷ ናት የምትሆነው፣ ይችን የመሰለች ቆንጅዬ አበባ ልጅ ስርዓት ያላት እንደውም ላይንዬ እነግራታለሁ ሲላት እኔ እነግራታለሁ ብላ ላይንዬ ሌላ ነገር እንደነገረቻት ኑኑ ታውቃለች። ይህን ሁሉ ድራማ ስለምታውቅ ነው ኑኑ ከቤሉል የማትሸሸው። ፍቅረኛ አለው ሲባል ውሸት እንደሆነ ለዛ ነው ከቤሉል ስር የማጠፋው። እና የኔ ተወዳጆች እንግዲህ እንግዳ ድራማ ከሀረግ ጋር አንዳንድ ነገሮች ያመሳስሉታል። ነገር ግን በጣም በጉጉት የምንወደው ድራማ ሆኗል። እንግዲህ አዶኒ ደግሞ ቤሉል እንደሚለቀው ተስፋ እናደርጋለን። ኑኑ ደግሞ በሄለን ሀሳብ እንደማትስማማ እንደዚሁ ተስፋ እናደርጋለን። ለፍቅሯ ስትል ዋጋ ትከፍላለች ብለን እናስባለን። እና ቤተሰቦቼ ክፍል 34 ይሄን ይመስል ነበረ። በክፍል 35 እስከምንገናኝ ቸር ቆዩልኝ።